ባህላዊ የሽምግልና ስርዓት ግጭቶችንና አለመግባባቶችን በሰላማዊ መንገድ በመፍታት ለነገ የሚተርፍ ቁርሾ እንዳይኖር የሚያደርግ ለዘመናት የቆየ የህዝባችን ባህላዊ እሴት ነው። ሆኖም ግን ባህላዊ የሽምግልና ስርዓቱ በአንዳንድ አካባቢዎች ከፍተኛ የሆነ የመጥፋት አደጋ የተጋረጠበት መሆኑም የተነሳ ሲሆን ጠቃሚ ባህላዊ እሴቶችን በማሳደግ በመጠበቅና በመጠቀም ለችግር መፍቻ ማድረግ አስፈላጊ እንደሆነ ይነሳል። የነበረው ታሪካችን ወይም እሴቶቻችን የሽምግልና እሴቶቻችን በአሁኑ ሰዓት ባለው ትውልድ ስናየው አባቱን የማያከብር እርስ በርሱ የማይፋቀር ችግር ያለበት ትውልድ እየመጣ ስለሆነ ይህን ትውልድ ደግሞ በዚህኛው ቃኝቶ ወደ ነበረበት መመለስ ካልተቻለ እንደ ሀገር መቀጠል አያስችልም የሚል እምነት ስላለን እኛ የአማራ ክልል የ22ቱም ዞኖች ሽማግሌዎች በአንድ ተሰባስበን መማክርት ጉባኤ መስርተን ሁሉንም ዞኖች በማከለ ሁኔታ ሴቶቻቸውን እያሳደጉ በሽምግልና ችግሮቻቸውን እየፈቱ አካባቢያችን ክልላችን ብሎም ሀገራችን ሰላም ለማምጣት የተመሰረተ ጉባኤ ነው። ባህላዊ ሴቶቻችን ይዘታቸውን ጠብቀው ለዚህኛው ትውልድ በሚጠቅም መንገድ እንዲቀጥሉ ለማስቻልና የገጠሙንና የሚገጥሙንን አሁናዊ ፈተናዎች መፍቻ መንገድ የሆኑ ዘንድ መዋቅራዊ አሰራር ያላቸው ሆነው መደራጀታቸው የሚበረታታ መሆኑም ተገልጿል። ደስ የሚልና ሁሉም ሰው የሚፈልገውና የሚጠብቀው ስለሆነ በጣም ደስ ይላል፣ አስፈላጊም ነው። ያው ከመዘግይቷል የሚለው ካልሆነ በስተቀር አሁን በጣም ጥሩ ሁኔታ ላይ እየተካሄደ ነው። ደስ የሚል ነው። ሽምግልና ደግሞ ሲወርድ የነበረ ያለ ሴቶች እንኳን ትኩስ ጉልቻ ይዘው ከለመኑ ሁሉም ሰው እንደሚረድሽላቸው ነው። እናቶች ያው ተሰሚነት አላቸው። እናቶች ይሄን ሽምግልናም ቢያደርጉ ትልቅ ተሰሚነት ስላላቸው ለሀገርም ትልቅ እገዛለው ለርቅም ትልቅ እገዛለው። የሽምግልና ስርዓቱ በተለይም በአማራ ክልል ኦሮሞ ብሔረሰብ አስተዳደር ውስጥ አልፎ አልፎ የሚፈጠሩ ግጭቶችን በመፍታት ለዘላቂ ሰላም ግንባታ ውጤታማ አስተዋጽኦ እያደረገ መሆኑ የተነሳ ሲሆን መዋቅራዊ አደረጃጀቱ በክልል ደረጃ ማደጉ የበለጠ ውጤታማ እንደሚያደርገው ታምኖበታል። የሀገር ሽማግሌዎች ለሰላሙ ከፍተኛ ሚና እየተጫወቱ ነው ያሉት። በተለይ በእኛ አካባቢ ላይ አባሃጋ የሚባል አለ። የወጣቶች የዳኝነት ስርዓት ነው። ወጣቱ ሲያጠፋ ወጣት ለወጣት የሚዳኝበት ስርዓት ነው። አባጋር የሚባል አለ። እሱም ትልቆችን የሚዳኙበት በርካታ የዳኝነት ስርዓቶች አሉ። በተለይ በዋናነት የሽምግልና ስርዓቱ እየጠቀመን ያለው እኛ ከአጎራባች ከሰሜን ሸዋ ከአፋር ክልል ጋር በሚደረገው አርብቶ አደራችን ማህበረሰባችን ባለው የኑሮ ሁኔታ በሚነሳው ግጭቶችን ለመፍታት ከፍተኛ ሚና አለ። መዋቅራዊ ሲሆን ደግሞ እስከ ወረዳ ድረስ መዋቅሩን ዘርግቶ ከፍተኛ በሰላሙ ዙሪያ ላይ በባህል እሴት ማሳደግ ዙሪያ ላይ ከፍተኛ ሚና ስላለው በጣም ጠቃሚ ነው። እንዲህ አይነቱ ባህላዊ አደረጃጀት መመስረቱ በክልሉ የሚገኙ የህብረተሰብ ክፍሎች ያሏቸውን ባህላዊ የሽምግልና እሴቶች በሙሉ አቅም በመጠቀም ለሰላም ግንባታ ለማዋልና ብሔራዊ አንድነትን ለማስፋት ያግዛልም ተብሏል። ክልላችን የሚገኙ የተለያዩ የማህበረሰብ ክፍሎች እርቅና ሰላምን ለማምጣት ከሚጠቀሙባቸው መንገዶች አንዱ የሽምግልና ስርዓት ነው። ይህ ስርዓት በተለያዩ ስያሜዎች በሁሉም ማህበረሰብ ዘንድ ግጭቶችንና አለመግባባቶችን ለመፍታት እስካሁን ድረስ በማገልገል ላይ ያለ ቢሆንም አሁን ያለው ትውልድ በተግባር አውቆ በመጠቀም ረገድ ውስንነቶች ታይተውብናል። በመሆኑም እነዚህን የመሳሰሉ ነባር ባህላዊ እሴቶችንና ተቋማትን ለሰላም ግንባታና ለህብረ ብሔራዊ አንድነታችን ግብዓት አድርጎ መጠቀም ለነገ የማይባል ተግባር ነው። የህዝብን ተሳትፎ የበለጠ በማስፋት በጋራ እሴቶች ላይ በመስራትም ሰላምና ብልጽግና የሰፈነባት ሀገር ለመገንባት ትልቅ ሚና እንዳለው ተገልጿል። በአማራ ብሔራዊ ክልላዊ መንግስት የተደራጀው የሽማግሌ መማክርት ጉባኤ ጠቃሚ እሴት የህዝብ ተሳትፎ በተደራጀ አግባብ እንዲመራ በህዝቦች መካከል ፍቅር፣ አንድነት፣ መተሳሰብና መከባበር አብሮነትን እንዲያጠናክር ትልቅ አቅም ያለው የአገር በቀል እሳቤ ነው። በጋራ እሴቶች ዙሪያ ክልላዊ ንቅናቄና መግባባት በሚፈጠርበት ሁኔታ ላይ ትኩረት አድርጎ በመስራት የተጀመሩ የልማት ስራዎች ላይ የበኩሉን አስተዋጽኦ በማበረከት ልናያት የምንናፍቀውን የበለጸገች ኢትዮጵያን ለመገንባት ትልቅ ድርሻ አለው። በክልሉ የተፈጠረውን አንጻራዊ ሰላም በጽኑ መሰረት ላይ ለማቆም ከግጭት በወጡ አካባቢዎችም የሀገር ሽማግሌዎች መማክርት የበኩሉን አስተዋጽኦ እንደሚያደርግም ተስፋ ተጥሎበታል። ከግጭት በወጡ የአካባቢያችን የክልላችን አካባቢዎችም ሰላም ዘላቂ እንዲሆን
ልማት እንዲረጋገጥ በማድረግ በኩልና በተለያየ መልኩ ከግጭት ወጥተው ወደ ቂም በቀል እና መጠቃቃት እንዳይመለስና ወደ ግጭት ተመልሶ እንዳይገባ የሚያደርጉ ስራዎችን እና የእርቅ ስራዎችን የሽምግልና መማክርቱም ይሰራል ብለን እንጠብቃለን።